ሰላም ጤና ይስጥልን። ዛሬ በመጀመሪያው የምንሰማው መረጃ ብዙዎቻችን ያሳስበውና በበጎ አድራጎት ስራው የምናውቀው ማስተር አብነትን ይመለከታል። ማስተር አብነት ለዘላቂ ሕክምና ከሀገር መውጣቱ ተሰምቷል። ዝርዝሩ እናያለን። በሌላ በኩል የኢራኑ የበላይ መሪ አያቶላ አሊ ካሜኒ ለአሜሪካና እስራኤል ወንጀለኞች ምህረት የለንም ሲሉም ዝተዋል። ለኢትዮጵያ ከአይኤምኤፍ የተፈቀደው የ261 ሚሊዮን ዶላር ብድርና የኡጋንዳ ምርጫ ውጤትም በዛሬው ቆይታችን ተካቷል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቻናሉን ሰብስክራይብ በማድረግ የደወል ምልክቱን መጫን፣ ቪዲዮን ላይክ ማድረጉን አይዘንጉ። ወደ መረጃዎቹ አልፋለሁ። አብረን እንከታተለው። ክቡራን አድማጮች፣ ቀዳሚ ወዳደረግነው መረጃ ሳልፍ ተወዳጁ በጎ አድራጊው ማስተር አብነት አጋጥሞት በነበረው ህመም በሲልክ ሮድ አጠቃላይ ሆስፒታል የህክምና ክትትሉን በጥሩ ሁኔታ እያከናወነ እንደነበርና የጤና ሁኔታው ላይ ጥሩ ደረጃ ላይ እንደሚገኝ ለወዳጅ ለዘመዶቹና ለአድናቂዎቹ መነገሩ የሚታወስ ሲሆን አሁን በተሰማ መረጃ ለበርካታ ወገኖች መመኪያ የሆነውና በበጎ አድራጎት ስራው የምናውቀው ማስተር አብነት ለተጨማሪ ዘላቂ የህክምና ክትትል ከሀገር መውጣቱ ተሰምቷል። ምንም አትሁንብን፣ ታክመ ድነ እናይ ዘንድ የሁላችንም ጸሎትና ምኞት ነው። ፈጣሪ ጤናን ይመልስልክ። ሁላችንም በጸሎታችን እናስበው። በሰላም ለሀገር ያብቃ ወንድማችን። ወደሚቀጥለው መረጃ ሳልፍ የኢራኑ የበላይ መሪ አያቶላ አሊ ካሜኒ ጦርነት ውስጥ መግባት እንደማይፈልጉ ነገር ግን ለወንጀለኞች ምህረት እንደሌላቸው ተናገሩ። በኢራን ለ3 ሳምንት የተካሄደውን ተቋሙን በተመለከተ መሪው በዓል ለማክበር ለተሰበሰቡ ደጋፊዎቻቸው ባደረጉትም ንግግር አገሪቱን ወደ ጦርነት የማስገባት ፍላጎት የለንም፣ የአገር ውስጥና ዓለም አቀፍ ወንጀለኞችን ግን አንምርም ብሏል። ጨምረውም የአሜሪካ ግብ ኢራንን መዋጥ መሆኑን በእርግጠኝነት እናገራለሁ። ከአብዮቱ ጅማሬ አንስቶ የአሜሪካ ፍላጎት በኢራን ሕዝብና በመሪዎቿ ላይ ያጣችውን የበላይነት መመለስ ነው ሲሉም ከሷል። የሁሉም የአሜሪካ መንግስታት ፖሊሲ ኢራን የመሰሉ ነፃ ሀገራትን የሚታገስ አይደለም። የምዕራቡ መገናኛ ብዙሃን አባላት ከዚህ ቀደም በነበሩ አመጾች ጣልቃ ገብተው ነበር። አሁን ግን የአሜሪካው ፕሬዝዳንት ራሱ አመፀኞችን ሲያበረታታ ነበር ብለዋል ካሜኒ። የኢራኑ መሪ የተቋሙ ተሳታፊዎችን ግርግር በመፍጠር በንብረት ላይ ውድመት አድርሰዋል በማለት በማስረጃ የተደገፈ ከባድ ክህደት በኢራን ላይ ፈጽመዋል ብሏል። ለዚህም አሜሪካና እስራኤልን ወንጀለኞች በማለት ተጠያቂ አድርጓል። የአሜሪካና የእስራኤል ነው ያሉትን አመፅ የአገሪቱ ሕግ አስከባሪዎችና የደህንነት አባላት ሕይወታቸውን ጭምር በመሰዋት በጠላት ላይ ከፍተኛ ጉዳት አድርሰው ሙሉ ለሙሉ ተቆጣጥረውታል በማለት ኢራናውያን በአንድነት ቆመዋል ብሏል። አያቶላ አሊ ካሜኒ በኢራን ውስጥ በተካሄደና ከ2500 በላይ ሰዎች ሕይወታቸው ባለፈበት ህዝባዊ ተቋም ወደ ደረሰው ውድመትና ጉዳት የአሜሪካውን ፕሬዝዳንት ተጠያቂ አድርገው ወንጀለኛ ብለዋቸዋል። 3 ሳምንታትን ያስቆጠረው መላውን ኢራን ያናወጠ ተቋሙ ቀዝቀዝ ያለ ቢመስልም አሁንም ሙሉ ለሙሉ አለመቆሙን የሚያመላክቱ ዜናዎች እየወጡ ይገኛሉ። ዘገባው የቢሲ ነው። በሌላ ዜና የዓለም አቀፉ የገንዘብ ድርጅት አይኤምኤፍ የኢትዮጵያ የተራዘመ የብድር አቅርቦት አራተኛውን ግምገማ ማጠናቁን ተከትሎ የ261 ሚሊዮን ዶላር ብድር እንዲሰጣት አጸደቀ። ውሳኔው ላይ የተደረሰው ከጠበቀው በላይ ጠንካራ የማይክሮ ኢኮኖሚ ውጤትና በመርሃ ግብሩ ግዴታዎች ላይ አጠቃላይ አፈጻጸሞች በመታየታቸው ነው ብሏል። ድርጅቱ ጥር 8 2018 ዓ.ም ባወጣው መግለጫ የሥራ አስፈጻሚ ቦርድ የኢትዮጵያ የፊዚካል ፋይናንስ ፍላጎትና የክፍያ ሚዛን ለመደገፍ መወሰኑን አስታውቋል። የክፍያ በፕሮግራም ስር የተለቀቀውን አጠቃላይ የገንዘብ ድጋፍ ወደ 2.183 ቢሊዮን የአሜሪካ ዶላር ያደርሰዋል ብሏል። የድርጅቱ ምክትል ማኔጂንግ ዳይሬክተር ናይጄል ክላሪክ የኢትዮጵያ መንግስት በአገር በቀል የኢኮኖሚ ማሻያ አጀንዳው መሰረት እያከናወናቸው ያሉት ማሻያዎች ከሚጠበቀው በላይ ውጤት እያሳዩ ይገኛሉ ብሏል። እንደ አይኤምኤፍ መረጃ የኢትዮጵያ ኢኮኖሚ የውጭ ንግድ መጨመር፣ የተሻሻለ የገቢ አሰባሰብ፣ ከፍተኛ የውጭ ምንዛሬ ክምችትና የዋጋ ግሽበት በየጊዜው ማሽቆልቆል ታይቶበታል። እንደ ድርጅቱ ገለጻ በአውሮፓውያኑ 2025 እና 26 የአገሪቱ የአጠቃላይ እድገት 9.3 በመቶ ሆኖ ይመዘገባል ተብሎ የተገመተም ሲሆን ይህም በ2024 እና 25 ከነበረው 9.2 በመቶ መሻሻል አሳይቷል። የዋጋ ግሽበቱ በ2023 24 ከነበረው 26.6 በመቶ ቀንሶ በ2024 እስከ 25 በአማካይ 11.9 በመቶ ይሆናል ተብሎም ተገምቷል።
በሌላ መረጃ ፕሬዝዳንት ዩዌሪ ሙሴቬኒ ሐሙስ ዕለት በኡጋንዳ በተካሄደው ምርጫ ለተጨማሪ 5 ዓመት ሀገሪቱን ለመምራት መመረጣቸው ተገለጸ። ሙሴቬኒ ለሰባተኛ ጊዜ በተሳተፉበት ምርጫ በስልጣን ለመቀጠል የሚያስችላቸውን ድምፅ ማግኘታቸው ኡጋንዳን የመሩበትን 40 ዓመት ያራዝማል። የአገሪቱ የምርጫ ኮሚሽን እንዳስታወቀው ሙሴቬኒ በምርጫ 72 በመቶ የመራጮች ድምፅ ሲያገኙ የምርጫውን ውጤት ሐሰተኛ በማለት የተቃወሙ ዋነኛ ተፎካካሪያቸው ቦቢ ዋይን የ25 በመቶ መራጮችን ድምፅ አግኝቷል። በውጤቱ መሸነፉ የታወቀው የታዋቂው ፓርቲ መሪ ዋይን ኡጋንዳውያን ሰላማዊ ተቃውሞ እንዲያደርጉም ጥሪ አቅርቧል። የአማጺ ቡድኑ መሪ ሆነው በአውሮፓውያኑ 1986 ወደ ኡጋንዳ መሪነት የመጡት ዩዌሪ ሙሴቬኒ በአሁን ጊዜ የ81 ዓመት አዛውንትም ሲሆኑ እስካሁን የተሳተፉባቸው 7 ምርጫዎችን በሙሉ አሸንፏል። የአሁኑ የምርጫ ሂደት በግጭቶች የተከበበ የነበረ ሲሆን ዋነኛ ተፎካካሪ የ43 ዓመቱ ጎልማሳና የቀድሞ ሙዚቀኛ ቦቢ ዋይን እስካሁን ቢያንስ 21 ሰዎች ተገድለዋል ብሏል። ነገር ግን የመንግስት ባለስልጣናት ቁጥር 7 ብቻ ነው ይላሉ። ከምርጫው ዕለት 2 ቀናት ቀደም ብሎ የኢንተርኔት አገልግሎት በመቋረጡ ምክንያት የመረጃዎችን ትክክለኛነት ለማረጋገጥ አዳጋች ሆኗል። ለባለስልጣናት ኢንተርኔት እንዲቋረጥ የተደረገው የአሳሳች መረጃ ስርጭትን ማጭበርበር እና የግጭት ቅስቀሳን ለመከላከል ነው ብሏል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ጽሕፈት ቤት ግን ኢንተርኔት እንዲዘጋ መደረጉ በእጅጉ እንዳሳስበውም ገልጿል። ዘገባው የቢቢሲ ነው። ክቡራን አድማጮች የዛሬው መረጃዎቻችን እነዚህ ነበሩ። መጀመሪያ ለወንድማችን ማስተር አብነት ፈጣሪ ጤናን ይመልስልክ እያልን እናንተም መልካም ምኞታችሁን በኮሜንት ግለጹለት። የኡጋንዳው ምርጫ ውጤትስ ዲሞክራሲያዊ ነው ብላችሁ ታስባላችሁ? አስተያየታችሁን ጻፉልን። ቪዲዮን ላይክ በማድረግና ለሌሎች ሼር በማድረግ ይደግፉን። ለተጨማሪ መረጃዎች ቻናሉን ሰብስክራይብ ማድረግዎን አይዘንጉ። በሌሎች በአዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።